ልጁኝ እንቅልፍ አልወስድ ሲለኝ የምትነግረኝን ተረት ለራሴ እነግረዋለሁ። ከዛ በኃይሉ ልጄን እንዲህ የማድረግ መብት የለህም። እሺ እባክሽ፣ እሷ እኮ ትክክለኛ ልጅ አለች አለ። ቆይ እስከ ዛሬ እየተጫወትሽብኝ ነበር። ቃል ጉድ ሆነች። ቃል የዘራችውን ማጭድ ጀምራለች። ሰው የዘራውን ነው እና የሚያጭደው። የቃል ጓደኛ ጉድ አረገቻት። ዳግም እናቱን አወቀ። ትልቅ ሰርፕራይዝ ተፈጠረ። ብዙዎቻችን የራሳችን አስተያየት ስናስቀምጥ ነበረ። እስከ መቼ የብሌን ስቃይ የዳግም ስቃይ የሚያበቃው እያለ ነበረ። በስተ መጨረሻ ሳሚ ትልቅ ነገር ሰርቷል። በእርግጥ ሳሚ የዚህ ሁሉ ሴራ ጠንሳሽ የአቶ በኃይሉ ተባባሪ ቢሆንም በስተ መጨረሻ ግን ዳግም እናት ገነት ናት ብሎ ስለነገረው ብዙዎቻችን በጣም አሪፍ ነው ብለናል ማለት ነው። ሳሚም ብሏል አሁን የዳግም እናት ካገኘ ቀጣይ ደግሞ ብሌን የአንቺ ተራ ነው ብሎ ቀን ይዞላታል። ሳሚ ምን አስቦ ነው? የእውነት መልካም ሰው ለመሆን እየሞከረ ነው ወይስ መልካም ሰው ለመሆንም እና አቶ በኃይሉም ከእስር ቤት ሳይወጣ ሁሉን ነገር አዘባርቆበት ለመጠበቅ ነው? እጅግ ልብ አንጠልጣይ እጅግ አጓጊ ሆነው ተወዳጁ አደራ ዛሬም በሚገርምና በሚገርም ሁኔታ ቀጥሏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ፕሊዝ ለቤት አዲስ ሆናችሁ ሰፖርት አድርጉኝ። ፕሊዝ ቪዲዮን ጀምሩ፣ ላይክ ሰብስክራይብ ማድረግ ጀምሩ። ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ብዙ ትምህርት የምናገኝበት ራሳችን የምንፈትሽበት ምርጥ ድራማ ነው። የቃል ጓደኛ እንግዲህ ከአህያ ጋር የዋለች ፈስ ተምራ መጣች ነው እና ሁሉም ነገር ከብልጥ ጋር የዋለም ብልጥ ይሆናል። የቃል ጓደኛ ቃል አቶ በኃይሉን ዶክሜንት እንደያዘችበት አስታውሳ እንግዲህ ቃልንም በድምጽ ቀርታ ለዚህ ቤት መግቢያ ማረጋገጫ ይኸው አንቺ ልጅ ነኝ ብለሽ አሳምነሻቴል እኔም እንድገባ አሳምኛት ብትላትም መጀመሪያ የተፋችው ምራቋን መልሳ ልሳታለች። ምክንያቱም ይቺ ልጅ ዱርዬ ናት፣ ትሰርቅሻለች፣ ትዘርፍሻለች፣ ለስሙ የኔ ጋር ትታወቃለች፣ ግን ሌባ ናት እማዬ አርቂያት በማለት የሰራችው ተንኮል መልሶ እሷን ጠልፎ ጥሏታል። ይህም እማዬ በስህተት ነው፣ ምርጥ ጓደኛዬ ናት፣ በቃ ተሳስቼ ነው እንደዛ ያልኩሽ፣ ከኔ እንድትስርቅ ስለፈለግኩ ነው ስትል ወይዘሮ ሰላም ሀሳቧን ሳትቀይር እንደዚህ ቻለች ጓደኛ ልትኖርሽ አትችልም በማለት እምቢ ብላታለች። ወደድሽም ጠላሽም እዛ ቤት ወይ አንቺ ትወጫለሽ ወይ እኔ እገባለሁ፣ ትልቁ ውሳኔ ይሄ ነው ስትልም ሚጣ አስጠንቅቃታለች። በስተመጨረሻም ሻንጣዋን ይዛ ከች ብላለች። ሚጣ ቃል የዘራችውን እያጨደች ነው። ብሌንም ሰምታችኋለች። የቃል አልበቃ ብሎ ይህች ጓደኛዋ ደግሞ መጣች። አሁንስ አልችልም፣ እናቴን ደግሞ ፈጣሪ ያላት የውሃ አምላክ ይጠብቃታል እንጂ እውነቱን እናገራለሁ፣ እውነቱን ለሰላም አስረዳታለሁ ማለት የወሰነችው ውሳኔ እንደገና ወደኋላ እንድታፈገፍግ አድርጓታል። ግን ትልቁ ጉዳይ ለብሌን የወንድም መከታ የወንድም ጠበቃ የሚሆንላት እንደ ጓደኛ እንደ ፍቅረኛ እንደ በፊት አጋር እንደ ወደፊት አጋሯም ሆኖ የሚጠብቃት ዳግም ነው። ለእናንተ የማልከፍለው መስዋዕትነት የለም በማለት ቃል ገብቶላታል። ብሌን እናቴ አጠገቤ ሆና ለማወቄ የሚገርም እኮ ነው በማለት ትልቅ ሰርፕራይዝ ለብሌን ነግሯታል። ብሌንም ለዘመናት ስትጠብቅህ ስትናፍቅህ በስስት ቀኑን ሰዓቱን እየቆጠረች እንባዋን የምታነባው እናቴ አንተን ነበረ። የእውነት ይገርማል። አንድ ቤት ተቀምጠን አንድ ደጃፍ ሆነን እንዴት ፎቶውን እንኳን አላሳየኸኝም ዳግም፣ በጣም ደስ ብሎኛል በማለት እንግዲህ ይህ ሚስጥር ሆኖ እንዲቆይ ቃል ገብቶላታል ማለት ነው። የሚገርመው ነገር ብሌን ብቻውን አይደለችም። ሲከፋት ንዴቷን ዳግም ላይ የምትወጣው ብሌን አሁን ግን ሲከፋት የምታማክረው ምናልባችም የቃልን ሚስጥር ዘርግፋ ልትነግረው ትችላለች።
እሱም እውነቱን ሊነግራት ይችላል። ስለዚህ የሁለቱ እውነት መውጣት ዳግም የገነት ልጅ ሆኖ መገኘት ሚስጥሩን ግልጽ አድርጎ ሀቁን ያወጣዋል ብዬ ተስፋ አደርጋለሁ። ብዙዎቻችን በስስትና በጉጉት የምንጠብቀው የቃል ውርደትና ያተ በኃይሉንን ውርደት ነው። የእነሱ ዘብጥያ መውረድ። በተለይ አቶ በኃይሉ ከእስር ቤት ሊወጣ ነው። እንደወጣው ግን ቃልን ማግኘት እፈልጋለሁ ናፍቃኛለች በማለት የአሽሙር መልእክቱን ልኮላታል። ቃልም ፈስ ያለበት ልዝን ላይ አይችልም ነውና የጓደኛዋ ፍጥጫ ሳይበቃ የሰራችው ጥፋት መልሶ ሊጥላት አቶ በኃይሉ ከች ብሎባታል። ምናልባች ተያይዘን ገደል ከምንገባ ይችን ጓደኛሽን እናስወግዳት ብሎ ቃልን ከመጉዳት ጓደኛዋን የሆነ ነገር ያደርጋት ይሆን ወይስ ምን ይፈጠራል? ይህ ሁሉ መዘዝና ይህ ሁሉ ጥፋት ያንቺ ነው በማለትም ይተዋት ይሆን ወይስ የብዙዎቻችን ጥያቄ ነው። ሌላው ደግሞ ትልቁ ጉዳይ ዳግም ነው። ዳግም አሁን የገነት ልጅ እንደሆነ አረጋግጧል። ስለዚህ አቶ በኃይሉ ላይ ያለውን ማስረጃ ቪዲዮ ዶክሜንት ለፖሊስም ሊሰጥ ይችላል። ስለዚህ አሁን ጉዳዩ እጅግ አጓጊና እጅግ ልብ አንጠልጣይ ነው። ብሌንም ለሰላም እውነቱን ልንገርሽ ስለ ቃል የማታውቂው ነገር አለ እትዬ በማለትም እያመነታች ነው። ምናልባች እውነቱን ከተናገረች ምን ይፈጠር ይሆን? እጅግ አጓጊ እጅግ ልብ አንጠልጣይ። ቃል የዘራችውን አጭዳለች፣ የተፋችውን መልሳ ውጣታለች። እጅግ የሚገርመው ነገር ክፋትና ተንኮሏ መልሶ ጠላልፎ እየጣላት ነው። ይህም ብዙ ትምህርት የሚገኝበት ነው። ሰው የዘራውን ያጭዳል። መልካም የዘራ መልካም ፍሬ ይሰበስባል። መጥፎ የዘራውም በዛው ልክ። ቃል አግበስብሼ እወስዳለሁ። በኃይሉም ሳሚም አይመለከታቸውም። ይህ ጥፋት የኔ ነው፣ ይህ ድክመት የኔ ነው በማለት እያንዳንዱን ጠልፋ የምትጥልበትን ወንጀል እያሴረች ግን እሷ ጠልፋ የሚወድቅባትን ወጥመድ ዘርግታለች። ትልቁ ጉዳይ የዛን ቀን ለጓደኛዋ ሚስጥሯን ማካፈል ነው። ጓደኛዋም ምንም ብትል አታምንሽም ሰላም ከኔ አንቺን አታምንም ስትላትም ሁሉንም በማስረጃ በቪዲዮ መቅዳቷ እጅግ ደስ የሚል ጉዳይ ነው። ቃል አሁን ውርደቷን የምትከናነብበትና ብሌን ላይ የምትፈነጨውን ፍንጭት እጅግ ልታቆምና ጋብ ልታረገው ይገባል። ብሌን ላይ እንደፈለገች የምትናገረው ነገር የምትፈነጭባት ተንኮል እንደፈለገች የምታንቋሻት ነገር ጋብ ልትል ይቻላል። ምክንያቱም በኃይሉ ሊወጣባት ነው። ጓደኛዋ መታለች። ለእያንዳንዱ ነገር አሁን ትልቁ ጉዳይ ዳግምና ብሌን ናቸው። ዳግምና ብሌን እንግዲህ በግልጽ ከተወያዩ ሚስጥራቸውን ሳይደባበቁ እንደ ጓደኛ እንደ ወንድም እንደ ፍቅረኛ ካወሩ የብሌን ሚስጥርና የቃል ሚስጥር ከተጋለጠ ትልቁ ጉዳይ የሰላም እውነቱን ማወቅ ብቻ ነው። ምክንያቱም ዳግም ካስታወሰ የሆነ ቀን እንዴት አንዲት ሰራተኛ የዚህ ሁሉ ንብረት ወራሽ ትሆናለች በማለት ሰላምን ለመግደል ሲያወሩ ሰምቷል። ይህም ብሌንን ስም ሲጠሩም ሰምቷል። አቶ በኃይሉም በልጅነታቸው ልጅ እየሰረቀ ብዙ ስቃይ እንዳደረሰበት ሲነግራት ብሌን ምናልባት ትውስታዋን ልታመጣ ትችላለች። ትውስታዋ ሊመጣላት ይችላል። የዚህ ሁሉ ግፍና ጎዳና ላይ የጣላት አቶ በኃይሉ እንደሆነም ልታስታውስ ትችላለች ማለት ነው።